ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። ሊቨርፑልን የተመለከቱ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። የአንዲዮ ማንዴ እንግዲህ ወደ ሊቨርፑል እንደማይመጣ ይታወቃል እና የእሱን መቅረት ተከትሎ እንግዲህ ሊቨርፑሎች በርካታ ተጫዋቾችን እየተመለከቱ ይገኛሉ። ከነሱ ውስጥ እንግዲህ አንደኛው ሰመቪል ይገኛል እና ሊቨርፑሎች በርካታ ተጫዋቾችን ከሱም ባሻገር ይመለከታሉ። የብራይተኑ ያኩባ ሚንቴ ደግሞ ሌላኛው አማራጭ ነው ተብሏል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተን አብራችሁን ቆዩ። ጀርሚ ጃኬ ስለ ቨርጂል ቫንዳይክ እንዲህ ሲል ተናግሯል። በእርግጥ እንደሱ ካለ ታላቅ ተጫዋች ጋር አብሮ ለመሰለፍ በመቻሌ በጣም ደስ ብሎኛል። በአሁኑ ሰዓት በዓለም ላይ ካሉ ምርጥ ማዕከላዊ ተከላካዮች አንዱ እንደሆነ አስባለሁ ብሏል። ስለዚህ ከእሱ የምማረው ብዙ ነገር አለ። አርአያ የሚለውን ቃል መጠቀም አላበዛም። የማድንቃቸው ምርጥ ተጫዋቾች እንኳን ቢሆኑ ነገር ግን በተፈጥሮ እሱ ለእኔ የምመለከተው ተጫዋች ነው። በእኔ እምነት እሱ ከምርጥ ማዕከላዊ ተከላካዮች አንዱ ነው። ስለዚህ ወደ ከፍተኛው ደረጃ መድረስ ከፈለግኩኝ ከእሱ በተቻለ መጠን ብዙ ነገር መቅሰም እንዳለብኝ ግልጽ ነው ብለዋል። ጀርሚ ጃኬት ስለ ህልሙና ፍላጎቱ ዙሪያ ሲዘዋወር እንግዲህ እንዲህ ሲል ተናግሯል። እዚያ ሲሄድ እኔ ራሴን እያሰብኩ ነበር። ከነዚህ ብዙዎቹን ዋንጫዎች ወደ ኋላ ለማምጣት ፈልጋለሁ። ሁሉንም ዋንጫዎች እና ድሎች ያየው ብዙ መሆናቸውን ሳይ በጣም ተደነቁ። እኔም የዚህ ክለብ ታሪክ አካል መሆን እፈልጋለሁ ሲል ነው ጀርሚ ጃኬ የተናገረው። ተጫዋቹ በጣም ፖቴንሻል ያለው ተከላካይ እንደሆነ ይታወቃል እና አሪያዎቹን ደግሞ ቨርጂል ቫንዳይክ እንደሆነ ለመናገር ወይም ለማሳወቅ ሞክሯል። ቨርጂል ቫንዳይክ እንግዲህ በጣም ፖቴንሻል ያለው በጣም ኳሊቲ ያለው የተከላካይ ስፍራ ተጫዋች ነው። በሊቨርፑል ተጫዋቾች ዘንድ ብቻ ሳይሆን ከሊቨርፑል ክለብ ባሻገር እንግዲህ ሌሎች ተጫዋቾችም እሱን እንደ አርአያ እንደሚቆጥሩት ይታወቃል እና በፕሪሚየር ሊጉ በጣም ኮንሲስተንት ሆኖ ለተከታታይ ዓመታት መቀጠል እየቻለ ከተለያዩ አጣማሪዎች ጋር ብቃቱን ዝንፍ ሳያደርግ ማሳየት የቻለ ተጫዋች እንደሆነ ሁላችንም እናውቃለንና ይህ ተጫዋች እንግዲህ ለጀርሚ ጃኬ በጣም አርአያው እንደሆነ ለማሳወቅ ሞክሯል። የርገን ክሎፕ የጀርመን እግር ኳስ ፌዴሬሽን ጥሪ ካደረገላቸው ወደ አሰልጣኝነት የመመለስ ፍቃድ ወይም ፍላጎት እንዳላቸው ተናግሯል። ኒክለስማን በቦታው ለመቆየት ቢፈልጉም የመጨረሻ ውሳኔ የጀርመን እግር ኳስ ፌዴሬሽን እጅ ላይ ያለ ሲሆን ክሎፕ ግን ሀሳቡን ለመስማት ፈቃደኛ ከመሆናቸውን በላይ በፕሮጀክቱ ላይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ጁሊያን ነግለስማን ከዓለም ዋንጫው ቀደም ብለው ከተሰናበቱ በኋላ ጀርመን አዲስ ዋና አሰልጣኝ ለመሾም ከምትፈልጋቸው እጩዎች መካከል የርገን ክሎፕ ቀዳሚ ሆነው ብቅ እንዳሉ ነው እየተገለጸ የሚገኘው። የርገን ክሎፕ ስቲል በጣም ኳሊቲ ካላቸው አሰልጣኞች ውስጥ የሚጠቀስ እንደሆነ ይታወቃልና ሊቨርፑልን ከብዙ ዓመታት በኋላ ነው እንግዲህ የፕሪሚየር ሊግን ዋንጫ ከፍ አድርጎ እንዲስም ማገዝ የቻለውና ከዋንጫውን ባሻገር የራሱ የሆነ ፍልስፍና ያለው በጣም ሳቢ እግር ኳስን መጫወት የሚችል ተደጋጋሚ ፕረስ ማድረግ የሚችልን ቡድን መስራት በጣም ቅንጅት ያለውን ክለብ መስራት የቻለ አሰልጣኝ እንደሆነ ይታወቃል። በሊቨርፑል ቤት በቂ የሆነ ጊዜ ተሰጥቶት ነበር። እሱም ግን አላሳፈረም። በጣም እጅግ አስገራሚ አስደናቂ የሆነ እንቅስቃሴን ማሳየት የቻለ በጣም ግርማ ሞገሱ ከፍ ያለ አሰልጣኝ መሆኑ ይታወቃልና በጣም አድናቆት የሚቸረው አሰልጣኝ ሆነ እናውቃለንና ይህን ስንመለከት ደግሞ አሁን ካሉት እጩዎች ውስጥ በግንባር ቀደምነት መቀመጡ ይህን ያህል አስገራሚ ሊሆን አይችልም። አሁንም ወደፊትም እንግዲህ ድንቅ አሰልጣኝነቱን ይቀጥልበታል ተብሎም ይጠበቃል። የሊቨርፑል የአካዳሚ ተጫዋች የሆነው ሉካስ ስቴፈንስ በ700,000 ፓውንድ ገደማ ወደ ቦልተን ወንድረስ ለመዘዋወር ተቃርቧል። እንግዲህ ተጫዋቹ ወደ ቦልተን የሚያደርገው ዝውውር ይቋጫል ተብሎ ነው የሚጠበቀው። ሊቨርፑሎች በርካታ ተጫዋቾችን እያሸኙ ይገኛሉ። በርካታ ታዳጊዎችን እንደሚሸኙት መጠንም ግን በጣም ታለንት ያላቸውን ኳሊቲ ያላቸውን ተጫዋቾች ወደ ክለባቸው እየቀላቀሉ የሚገኙበት ሁኔታ አለና ሊቨርፑሎች ወደፊት እንግዲህ በጣም በዚህ በአንዲ ራዮላ ስር እኔ በጣም ተስፋ ከማደርጋቸው ፖይንቶች ውስጥ አንዱ ምንድን ነው አንዲ ራዮላ እንደሚታወቀው እንግዲህ ተጫዋቾችን የማጎልበት ተጫዋቾች ብቁ እንዲሆኑ የማድረግ አቅም ያለው ፖቴንሻል ያለው አሰልጣኝ መሆኑ ይታወቃልና ይህንን ነገር እንግዲህ ያስቀጥለዋል የሚለውን ነገር አብረን እንመለከታለን። እኔ በእኔ ሀሳብ ከሆነ አሰልጣኙ ምንም የሚጎለው ነገር የለም፣ ፖቴንሻል ያለው አሰልጣኝ ነውና ወደፊት ይህንን ነገር ያስቀጥለዋል የሚል እምነት አለኝ። እናንተስ እምነት ምንድን ነው? ጥሩ ክለብ ጊዜ ከተሰጠው በጣም ድንቅ የሆነ ክለብን ይገነባል ተብሎም ይጠበቃል።
የብራድሊ ባርኮላ የወደፊት ሁኔታ እስካሁን አልተወሰነም ተብሏል። አዲስ የኮንትራት ውይይቶች ለ1 ዓመት ቆመዋል። ሊቨርፑል በጣም ፍላጎት አላቸው። አርሰናልም እንደ አማራጭ በዝርዝራቸው ላይ አስቀምጦታል። ፒኤስጂ ሊለቅ ይችላል፣ ግን ትልቅ የዝውውር ጥያቄ ካለ ብቻ እንደሆነ እየተገለጸ የሚገኘው። ስለዚህ ብራድሊ ባርኮላ መጀመሪያ ሊቨርፑሎች እንግዲህ በጣም ከፍተኛ የዝውውር ጥያቄ አውጥተው ያን ዲዮማንዴን ለማዘዋወር ነበረ ዋነኛ ኢላማቸው። ተጫዋቹ እንግዲህ ወደ ፒኤስጂ የመቀላቀል ፍላጎት አለው። እስካሁን ድረስ ፒኤስጂዎች እንግዲህ በተጫዋቹ ዝውውር ሁኔታ አልገፉበትም። በእርግጥ ነገር ግን ፍላጎት አለው፣ የዝውውር ጥያቄ የሚያቀርባሉ ተብሎ ይጠበቃል። እዚህ ጋር አሁን ጥያቄ የሚነሳው ነገር ምንድን ነው? አንድ ተጫዋች በትልቅ መድረክ ላይ ራሱን ማሳየት ካልቻለ፣ ራሱን ፕሩፍ ማድረግ ካልቻለ ወደ ፕሪሚየር ሊግ ወይም ወደ አዲስ መድረክ መጥቶ እንደ አዲስ ነው ራሱን አሁን ይሄ ተጫዋች የሚያሳየውና ከዚህ አንጻር እንደዚህ አይነት ዝውውሮች ደግሞ ሪስኪ የሚሆኑበት እድል ሊኖር ይችላል። ዳርዊን ኑኔዝን ከዚህ በፊት ተመልክተናል። ስለዚህ አሁን ብራድሊ ባርኮላ በፒኤስጂ ቤት እንግዲህ ፒኤስጂ በጣም ትልቅ ክለብ ነው። ምን አይነት ተጫዋች እንደሆነ ቢያንስ ያውቃልና ምን አይነት የዝውውር ዋጋም እንደሚመጥነው ሊቨርፑሎች ሊያውቅ ይችላሉ። ነገር ግን አሁን ያን ዲዮማንዴ ከ100 ሚሊዮን ዩሮ በላይ ነው እንግዲህ አርቢ ሌይፕዚጎች ሲፈልጉ የነበረው። ከ100 ሚሊዮን ዩሮ በላይ ሊቨርፑሎች ለዚህ ተጫዋች ማውጣት ነበረባቸው። ይህንን ነገር ስንመለከት ታዲያ በጣም ሪስኪ ሊሆን የሚችልበት ሁኔታ ነበረ። በትናንትናው ዕለት እንግዲህ ተመልክተናል። የኖርዌይን ተከላካይ ሰብሮ ለመግባት ሲቸገር ነበረ። በትናንትናው ዕለት አይተነው ከሆነ በጣም ባይዘዌ ተጫዋቹ በጀርመን ሊግ በጣም የጎል ኮንትሪቢሽኑ እጅግ አስገራሚ እንደሆነ እናውቃለን። በጎል ኮንትሪቢሽን አይታማም። ነገር ግን በፕሪሚየር ሊግ ራሱን ያሳዩ ያለው የሚለው ነገር ሊያሳይም ይችላል፣ ላያሳይም ይችላል። ያ ነገር ሪስኪ ከመሆኑ አንጻር ወደፊት አብረን የምንመለከተው ይሆናል። ሊቨርፑሎች ሌሎች አማራጮችን ይመለከታሉ። የተጫዋቹ ፍላጎት ከምንም በላይ ወሳኝ ነው ተብሎ ይጠበቃልና የብራድሊ ባርኮላ እና ከብራድሊ ባርኮላ ውጭ እንግዲህ ዛሬ የሚወጡት መረጃዎች እንደሚጠቁሙት ከሆነ መሐመድ ሳላ ከሄደ በኋላ እንግዲህ በቀኝ ክንፍ ቦታ ክፍተት አለ እና አንዲ ራዮላም ስኬታማ እንዲሆን ይህ ቦታ መሞላት አለበት ብለው ያምናሉ። የብራይተኑ ያንኩባ ሚንቴ ከዚህ ተጫዋች እንግዲህ በጣም ጥሩ የሆነ ነገር እናገኛለን የሚል እምነት ስላላቸው የሚስማማም ተጫዋች ነው ብለው ስለሚያምኑ ከብራይተን ለማስፈረም ሙከራ ያደርጋሉ። ነገር ግን ብራይተኖች እንዲህ በቀላሉ ተጫዋቹን አይለቁትም። ሊቨርፑሎች ገፍተውበት የሚሄዱ ከሆነ ግን ተጫዋቹን የማግኘት እድል ይኖራቸዋል ተብሎ ይጠበቃል። ከዚህ ተጫዋች ባሻገር እንግዲህ የሰመቪልን ሁኔታ ይመለከታሉ ተብሎ ይጠበቃል። የአንድ ዲዮማንዴ ማጣታቸውን ተከትሎ ብራድሊ ባርኮላ እንዲሁም ሰመቪል እና እንዲሁም ደግሞ ያንኩባ ሚንቴ በዝውውር እቅዳቸው ውስጥ የገቡ ተጫዋቾች ናቸው። ፍሎሪያን ቨርትዝ በኢንስታግራም ገጹ እንዲህ ሲል ተናግረዋል። ይህ በጣም ያማል። የዓለም ዋንጫው ለኛ ተነጥቋል። ለኛ አሁን ትክክለኛ ቃላት ማግኘት ከባድ ነው ብሏል። ትልቅንም ይዘን ወጥተን ነበር። እንደ ቡድንም ያለንን ሁሉ ሰጠናል፣ ግን በመጨረሻ በቂ አልሆነም። ከልብ ለደገፋችሁን ደጋፊዎች ሁሉ እናመሰግናለን። ከኛ ጋር ለተጓዛችሁም ሁሉ፣ ከቤታችሁ ሆናችሁ ለተከታተላችሁን ሁሉ ድጋፋችሁን በሁሉም ጉዛችሁ ተሰምቶናል። የሀገር ይህንን ቡድን መወከል ኩራት ይሰማኛል። ይህን ለመቀበል ትንሽ ጊዜ ያስፈልጋል፣ ግን በጠንካራ ሁኔታ እንመለሳለን ሲል ነው ፍሎሪያን ቨርትዝ የተናገረውና በጣም ልቡ እንደተሰበረ የሚያሳይ እንግዲህ ተመልክታችሁ ከሆነ በጣም አዝኗል እና ሀገርን መወከል ቀላል ነገር አይደለም። በጣም ጥሩ የሚባል እንቅስቃሴን ማስመልከት የቻለ ተጫዋች እንደሆነ ይታወቃል። ይህን ኳሊቲው እንዲሁ በሊቨርፑል ቤት ባንዲራ ስር ቢያስመለክተን ብሎ ሊያስጓጓ ይችላል የሊቨርፑል ደጋፊ። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።